ሰላም ጤና ይስጥልኝ። ወቅታዊና ታማኝ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በዜና መጽሔታችን ዓለም አቀፍና ሀገራዊ ጉዳዮችን አቀናጅተን ይዘንላችሁ ቀርበናል። በደቡብ ኢትዮጵያ ጋሞ ዞን በመሬት መንሸራተትና በጎርፍ አደጋ የ30 ሰዎች ሕይወት ማለፉን የክልሉ ፖሊስ አስታውቋል። በሌላ በኩል የኢሚግሬሽንና ዜግነት አገልግሎት አዲስ የክፍያ ደንብን በማውጣት 50 ሺህ ብር ክፍያ ፓስፖርት በ2 ቀን ውስጥ ቤት ለቤት የሚያቀርብበትን አሰራር ተግባራዊ አድርጓል። ባለፈው እሁድ ታግተው የነበሩት የቀድሞዋ የፓርላማ አባል ወይዘሮ አሚና እንድሪስ በሰላም ተለቀው ቤተሰቦቻቸውን ተቀላቅለዋል። የንግድና ቀጠናዊ ትስስር ሚኒስቴር የመጋቢትን ወር የነዳጅ ዋጋ ይፋ ያደረጉ ሲሆን ቤንዚን በሊትር 132 ብር ከ18 ሳንቲም እንዲሸጥ ወስነዋል። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። ኢራን በሆርሙዝ ሰርጥ የንግድ መርከቦች ማለፊያ ላይ የባህር ውስጥ የፈንጂዎችን እያሰማራች መሆኑን የዩናይትድ ስቴትስ የስለላ ተቋማት ገልጸዋል። ፕሬዚዳንት ትራምፕ ፈንጂዎቹን በአስቸኳይ ካልተነሱ ከዚህ ቀደም ታይቶ የማይታወቅ እርምጃ ወስዳለሁ ሲሉ አስጠንቅቀዋል። በተያያዘ ዜና በዮርዳኖስ የሚገኘው የአሜሪካ የሚሳኤል መከላከያ አይን ተደርጎ የሚወሰደው ANTPY-2 ራዳር በኢራን ጥቃት መውደሙን ትልቅ ወታደራዊ ኪሳራ ሆኗል። ይህንን ውጥረት ተከትሎ የዓለም የነዳጅ ዋጋ ሊንር እንደሚችል ስጋት ገብቷል። ጎልድማን ሳክስ ዋጋው እስከ $93 ሊደርስ እንደሚችል የገለጸ ሲሆን ትራምፕ የዓለም ገበያ እንዳይናጋ እስራኤል የኢራንን የነዳጅ ማዕከላት እንዳትመታ በይፋ ጠይቀዋል። የዕለቱን ዜና የምናቀርብላችሁ እኔ ቃል ኪዳን ባለውና ፈጠነ ጌታቸው ነን። እስከ ዜናዎቹ ፍጻሜ አብራችሁን ቆዩ። በጋሞ ዞን በደረሰ አደጋ የ30 ሰዎች ሕይወት አለፈ። በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተ የመሬት መንሸራተት እና የጎርፍ አደጋ የዜጎች ሕይወት እያለፈ ይገኛል። እስካሁን ባለው መረጃ መሰረት የ30 ሰዎች ሕይወት መጥፋቱን የክልሉ ፖሊስ ኮሚሽን አስታውቋል። አደጋው በከፍተኛ ሁኔታ የተከሰተው በዞኑ 3 ወረዳዎች ማለትም በቤንኮ፣ በዳጫ ባባ እና ከምባ ወረዳዎች በሚገኙ ቀበሌዎች ውስጥ ነው። የደቡብ ኢትዮጵያ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ እንደገለጹት የአደጋው ሁኔታ አሁንም እየተባባሰ በመሆኑ የሟቾች ቁጥር ከዚህም በላይ ሊጨምር ይችላል ተብሎ ይፈራል ብለዋል። ከሟቾቹ በተጨማሪ በአሁኑ ወቅት ከፍተኛ የጎርፍ ስጋት የተጋረጠባቸው አካባቢዎች ተለይተዋል። እነዚህም በአርባ ምንጭ ዙሪያ ወረዳ ቆላ ሸሌ ሜላ አልጎ ቀበሌ እንዲሁም በከምባ ዙሪያ ወረዳ ባልታ ቀበሌ። እነዚህ አካባቢዎች የሚኖሩ የህብረተሰብ ክፍሎች ተጨማሪ አደጋ እንዳይደርስ አስፈላጊውን ጥንቃቄ እንዲያደርጉ ጥሪ ቀርቧል። ፓስፖርት በ50 ሺህ ብር ቤት ለቤት ሊሰጥ ነው። የኢሚግሬሽንና ዜግነት አገልግሎት አዲስ የክፍያ ደንብ በይፋ ስራ ላይ አውሏል። በዚህም መሰረት መደበኛ የፓስፖርት የሚፈልጉ አመልካቾች 50 ሺህ ብር በመክፈል በ2 ቀናት ውስጥ ቤት ለቤት ልዩ አገልግሎት ፓስፖርታቸውን ማግኘት የሚችሉበትን አሰራር ተጀምሯል። ሌላኛው ትልቅ ዜና ደግሞ ለ10 ዓመታት የሚያገለግል የኢትዮጵያ ቪዛ ወይም ጎልደን ቪዛ $10,000 ክፍያ ማግኘት የሚያስችል አሰራር ደንብ መካተቱ ነው። ይህ ማሻሻያ በተለይም የውጭ ዜጎች ኢትዮጵያ ውስጥ የማይንቀሳቀስ ንብረት እንዲያፈሩ የተፈቀደውን አዋጅ ተግባራዊ ለማድረግ ታሳቢ ያደረገ ነው። በ2 እና በ5 ቀናት ውስጥ ለሚሰጡ መደበኛ አገልግሎቶች ሲጠየቅ የነበረው ከ5,000 እስከ 25,000 ብር ክፍያ ሳይለወጥ ቀጥሏል። ነገር ግን በልዩ ሁኔታ በፍጥነት ለማግኘት ለሚፈልጉ ተገልጋዮች እንደ አገልግሎቱ አይነት ከ40,000 እስከ 50,000 ብር የሚደርስ ክፍያ ይከፍላሉ። ይህ አዲሱ ክፍያ ተመን የካቲት 17 2018 ጀምሮ በስራ ላይ የዋለ ሲሆን የሚኒስትሮች ምክር ቤት ባለፈው ታህሳስ ወር መጨረሻ ላይ ውይይት አድርጎበት በሙሉ ድምጽ ያጸደቀው መሆኑ ተገልጿል። ይህም ተቋሙ ባለፉት 4 ዓመታት ውስጥ ደንቡን ለ3ኛ ጊዜ እንዲያሻሽል ማድረጉን ያሳያል። የቀድሞዋ የፓርላማ አባል ወይዘሮ አሚና ከእገታ ተለቀቁ። የቀድሞዋ የፓርላማ አባል ወይዘሮ አሚና እንድሪስ እገታው የደረሰባቸው ባለፈው እሁድ በከሚሴ ከተማ አቅራቢያ ለግል ጉዳዮቻቸው ወጣ ባሉበት ወቅት ነበር። በከሚሴ ልዩ ዞን በሚንቀሳቀሱ የኦነግ ታጣቂዎች ታግተው ለቀናት የቆዩት ወይዘሮ አሚና በአሁኑ ወቅት ከእገታ ነጻ መውጣታቸውና በጤና ላይ ሆነው ከቤተሰቦቻቸው ጋር መቀላቀላቸው ተረጋግጧል። ምንም እንኳን ወይዘሮ አሚና በሰላም መለቀቃቸው ለቤተሰቦቻቸው ታላቅ የምስራች ቢሆንም በአጭር ቀናት ውስጥ ስለተለቀቁበት ሁኔታ ግን በግልጽ የወጣ መረጃ የለም። ይህም በአካባቢው ነዋሪዎች ዘንድ ስለ አፈታታቸው ሚስጥር የተለያዩ ጥያቄዎችን እያስነሳ ይገኛል።
ወይዘሮ አሚና እንድሪስ የፓርላማ አባል በነበሩበት ወቅት በአማራ ክልል አስተዳደር ላይ በሚያቀርቡት ጠንካራ የፖለቲካ ትችትና ነቀፌታ እንደሚታወቁ ይታወሳል። በዚህም አቋማቸው ምክንያት ከ6 ዓመት በፊት ለእጩነት ሳይቀርቡ መቅረታቸውና በምርጫው ሳይሳተፉ መቅረታቸው የሚታወስ የቅርብ ጊዜ ትዝታ ነው። የእገታው ሂደትና የአፈታታቸው ሁኔታ አሁንም ድረስ ጥያቄን ቢያስነሳም የቀድሞዋ የፓርላማ አባል በሰላም ከቤተሰቦቻቸው ዘንድ ይገኛሉ። ጉዳዩን ተከታትለን አዳዲስ መረጃዎች ሲኖሩ የምናቀርብ ይሆናል። የንግድ ቀጠናና ትስስር ሚኒስቴር ለመጋቢት ወር የሚቆይ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ማስተካከያ ማድረጉን በይፋ አስታውቋል። ሚኒስቴር መስሪያ ቤቱ ባወጣው መግለጫ መሰረት የ1 ሊትር ቤንዚን ዋጋ 132 ብር ከ18 ሳንቲም ሆኖ እንዲሸጥ ተወስኗል። ሌሎች የነዳጅ ውጤቶችም በዚሁ መሰረት ማስተካከያ ተደርጎባቸዋል። በዚህም ነጭ ናፍታ በሊትር 139 ብር ከ84 ሳንቲም፣ ኬሮሲን በሊትር 146 ብር ከ14 ሳንቲም እንዲሁም የአውሮፕላን ነዳጅ በሊትር 145 ብር ከ23 ሳንቲም እንዲሸጥ ተወስኗል። ሚኒስትሩ ይህንን የዋጋ ማስተካከያ ተግባራዊ ያደረገው በነዳጅ ግብይት ላይ የታዩ ዓለም አቀፋዊ የዋጋ ለውጦችን እና የሀገር ውስጥ የኢኮኖሚ ሁኔታዎችን ግምት ውስጥ በማስገባት መሆኑን ገልጸዋል። ይህ የዋጋ ማስተካከያ ካለፈው ወር ጋር ሲነጻጸር ያለውን ልዩነትና በገበያው ላይ ሊያመጣ የሚችለውን ተጽዕኖ ተከታትለን የምናቀርብ ይሆናል። በዮርዳኖስ የሚገኙ የአሜሪካ እጅግ ዘመናዊ የራዳር ስርዓት በኢራን ጥቃት ወደመ። በዮርዳኖስ የሚገኘውና ለቀጠናው የሚሳኤል መከላከያ ዋስትና ተደርጎ የሚወሰደው እጅግ ዘመናዊ የአሜሪካ የራዳር ስርዓት በኢራን ጥቃት መውደሙን ብሉምበርግ ጨምሮ የተለያዩ ዓለም አቀፍ ዜናዎች ዘግበዋል። ጥቃቱ የተፈጸመው በዮርዳኖስ በሚገኘው ዋፋቅ ሳልቲ የአየር ኃይል ካምፕ ላይ ሲሆን የወደመውም የታል ሚሳኤል መከላከያ ዋነኛ አካል የሆነው አንታይፕ 2 የተሰኘው እጅግ ውድና ዘመናዊ ራዳር መሆኑ ተገልጿል። የሳተላይት ምስሎችና የአሜሪካ ባለስልጣናት እንደጠቆሙት ራዳሩ መውደም በአካባቢው ያለውን የሚሳኤል መካከለኛ ሽፋን ለጊዜው ሊያዳክም ይችላል። ይህ ራዳር ለታድ መከላከያ ባትሪዎች እንደ አይን ሆኖ የሚያገለግል ነው ብለዋል። አሜሪካ በአጠቃላይ በዓለም ዙሪያ ያሉትን 8 የታድ መከላከያ ባትሪዎች ብቻ ሲሆን በዚህ ወቅት እንዲህ ያለ አደጋ መከሰቱ በዘርፉ ባለሙያዎች ዘንድ እንደ ትልቅ ወታደራዊ ስትራቴጂካዊ ኪሳራ ተቆጥሯል። ይህ ጥቃት የተፈጸመው በኢራንና አጋሮቿ እንዲሁም በአሜሪካና እስራኤል መካከል የተካሄደ ባለው ቀጠናዊ ግጭት መጀመሪያ ቀናት ውስጥ በመሆኑ የሁኔታዎች አሳሳቢነት ይበልጥ ያጎላዋልም ነው የተባለው። ጉዳዩን ተከታትለን አዳዲስ መረጃዎችን ለእናንተ የምናደርስ ይሆናል። የነዳጅ ዋጋ እስከ $93 ሊደርስ እንደሚችል ተገመተ። ትራምፕ እስራኤልን የኢራን የነዳጅ ማዕከላትን እንዳትመታ አሳሰቡ። አሜሪካው መሪ ዶናልድ ትራምፕ አስተዳደር እስራኤል በኢራን የነዳጅ መሰረተ ልማቶች ላይ ተጨማሪ ጥቃት እንዳታደርስ ጥያቄ ማቅረቡ ተሰምቷል። አክሲዮን እንደዘገበው ይህን ጥያቄ ያቀረበው በሁለት ሀገራት መካከል በሚደረግ ጥቃት ምክንያት የዓለም ነዳጅ ዋጋ ሊንር ይችላል ከሚል ትራምፕ የነዳጅ ማዕከላትን መምታት እንደ መጨረሻ አማራጭ እንጂ አሁን መደረግ የለበትም የሚል ጽኑ አቋም አላቸው። ለዚህም እንደ ምክንያት የቀረቡ ነጥቦች ጥቃቱ በቀጥታ የኢራንን ሕዝብ ለሚጎዳ በባህረ ሰላጤው ሀገር ላይ ያጸፋ ጥቃት ሊያስከትል ስለሚችል እንዲሁ ከጦርነቱ በኋላ አዲሷ ኢራን የነዳጅ ዘርፍ ጋር የመተባበር ፍላጎት ስላለ መሆኑን ገልጸዋል። በተመሳሳይ ሁኔታ ሴናተር ሊንዚ ግርምሃም የኢራን የነዳጅ ኢኮኖሚ ለወደፊት የሀገሪቱ ግንባታ ወሳኝ በመሆኑ ጥንቃቄ እንዲያደርግ አሳስበዋል። ይህም የአሜሪካ ፖሊሲ አውጫጮች በኢራን ላይ የሚወሰደውን እርምጃ የኢኮኖሚ መሰረቷን እንዳታፈርስ ከፍተኛ ጥንቃቄ እያደረጉ መሆኑን ያሳያል። ኢራን በሆርሙዝ ሰርጥ የባህር ውስጥ ፈንጂዎች ያሰማራች መሆኑ ተሰማ። ትራምፕ ጠንካራ ማስጠንቀቂያም ሰጡ። የዩናይትድ ስቴትስ የስለላ ተቋማት ኢራን በሆርሙዝ መሸመጥ የንግድ መርከቦች ማለፊያ መስመር ላይ የባህር ውስጥ ፈንጂዎችን ለማሰማራት የተንቀሳቀሰች መሆኑ የሚጠቁሙ ምልክቶች ማየታቸውን ሲፒኤስ ዘግቧል። እንደ ኢንቨስቲንግ ላይቭ ዘገባ ኢራን እነዚህ ፈንጂዎችን ለማጓጓዝ
ትናንሽ ጀልባዎችን እየተጠቀመች ሲሆን እያንዳንዱ ጀልባ እስከ 3 ፈንጂዎችን የመጫን አቅም አለውም ተብሏል። ኢራን በክምችቷ ውስጥ ከ2000 እስከ 6000 የሚደርሱ የራሷ የቻይናና የሩሲያ ሰራሽ ፈንጂዎች እንዳሏት ይገመታል። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ኢራን ፈንጂዎቹን በአስቸኳይ እንድታነሳ ካልሆነ ግን ከዚህ ቀደም ታይቶ የማይታወቅ ወታደራዊ እርምጃ እንደሚጠብቃት አስጠንቅቀዋል። በመጨረሻም የአሜሪካ የባህር ኃይል ወሽመጦ የሚያልፉ ነዳጅ ጫኝ መርከቦችን ጥበቃ እንዲደረግ የአስቸኳይ ጊዜ ትዕዛዝ ሰጥተዋል። በዚህ ውጥረት ምክንያት የነዳጅ ዋጋ መዋዠቅ የታየ ሲሆን የአንድ በርሜል ድፍድፍ ነዳጅ ዋጋ ከ87 ዶላር ደርሷል። ጎልድማን ሳክስ ባወጣው ግምት መሰረት ውጥረቱ ካረገበ እንደ አውሮፓውያን አቆጣጠር በ2026 አራተኛ ሩብ ዓመት የነዳጅ ዋጋ ከ93 ዶላር ሊደርስ እንደሚችል ተገምቷል። የተከበራችሁ የፈጠነ ሚዲያ ተከታታዮች ዛሬ ያቀረብናቸው መረጃዎች እነዚህን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ሁልጊዜ ፈጣን መረጃዎችን ያገኙ።